ክርስቲያኖች እንዴት ናችሁ? ደህና አደራችሁ? ይህንን ቪዲዮ እጅግ በጣም ኮፒ ሊንክ እንድታደርጉልኝ በእግዚአብሔር ስም ጠይቃችኋለሁ። ስለ ዘመድኩን በቀለ በሰራሁት ቪዲዮ ላይ አንዳንድ ሰዎች እየደወላችሁም አንዳንዶች ደግሞ ሜሴጅም እየላካችሁልኝ በኮመንትም ይህንን ቪዲዮ አጥፋው እያላችሁ ነው ያላችሁት። ተወዳጆች ግን ጤነኛ ናችሁ? ግን አይምሯችሁ ልክ ነው? ዘመድኩን በቀለ ምን አረጋችሁ? እኔ ዘመድኩን በቀለ በሚናገረው ፖለቲካ ሲጀመር እኔ አይገባኝም። እኔ ምን እንደሚናገርም ዲቴል ነው የሚገባው። የጎጃም የጎንደር ምናምን ወሎ ደስቴ ምናምን እያለ ዲቴል ይገባል እና በስም እየጠራ ስለሚናገር አይገባኝም እኔ ፖለቲካው እና ፖለቲካውን ብዙም ስለማልከታተለው ነው። አክቹአሊ በቤተ ክርስቲያን ጉዳይ ግን ዘመድኩን በቀለ የሚናገረው ነገር ጠብ ይላል መሬት ላይ። እስኪ ዘመዴ ተናግሮ ጠብ ያለ ያልሆነ ያልተፈጸመ ነገር አለ? ዘመድኩንን መውደድ ማለት ዘመድኩንን መከተል ማለት ዘመዴን እወደዋለሁ እከተለዋለሁ ማለት ደጋፊው ነኝ ማለት ሌላ ሰው መጥላት ማለት ነው? ማን ነው ዲያቆን ሄኖክን ምናምን ትሉኛላችሁ? ምን አገባኝ እኔ ስለሱ? ስለ ዲያቆን ሄኖክን ምን አገባኝ? ዲያቆን ሄኖክ የቤተ ክርስቲያን ልጅ ነው። አዎ ወንድሜ ነው። አዎ በቃ አለቀ። እኔ ያልኩት ዘመድኩንን ወደዋለሁ ነው ያልኩት። ዘመድኩንን ወደዋለሁ ማለት ሄኖክን ጠላዋለሁ እንዳልኩኝ አርጋችሁ ወሬ ስታናፍሱ ነበረ። እንግዲያውስ ይለይላችሁ። ዘመድኩን በቀለ ማለት እጅግ በጣም ብሪሊያንት፣ እጅግ በጣም ንቁ የነቃ ሰዎችን የሚያነቃ የቤተ ክርስቲያን ሌቦች ላይ መዶሻ ሆኖ የተነሳ ሰው ነው። በተለይ እናንተ ቲክቶክ ላይ የምትሰርቁ ሰዎች የእናንተ ልካችሁ እናንተን ጆሮአችሁን እየያዘ የሚያስተካክላችሁ ዘመድኩን በቀለ ባይኖር ኖሮ እኮ ሸናችሁብን። እዚህ ላይ ወጣችሁ ሸናችሁብን እኮ እዚህ ላይ ወጣችሁ። ምን ፍቅናን የምትዘሩ ቤተ ክርስቲያንን ጥባጥቤ ነበር የምትጫወቱባት። እድሜ ለዘመዴ አስረግጬ ነው የምነግርህ። ይሄንን እድሜ ለዘመድኩን በቀለ። እሱ ከስር እያበጠራችሁ አይደለም እንዴ ስርዓታችሁን እያያዛችሁ ያላችሁት? ለምንድን ነው የምንወሻሸው? ዘመዴ አሁንም ወደዋለሁ፣ በጣም ወደዋለሁ። ይለይላችሁ፣ ይውጣላችሁ። እኔ ለእውነት ነው የምቆመው፣ ለእውነት። ከዚያ ውጭ ዘመዴ ትክክል። በቀደም ከቢኒያም ሽታዬ ጋር ሲጣላ ዘመዴ ልክ አይደለህም ብየዋለሁ። በቃ ብየዋለሁ። እናንተ ስለጠላችሁት ኬኩን የሚጥላው እንዴ? አልጠላውም። ለምንድን ነው የምጠላው? ሂዝ ሄሮ፣ ጀግና ነው። ለኔ አንደኛ ዘመድኩን ነው። በቃ እስኪ ምን ታመጣላችሁ? አንደኛ እሱ ነው። ቆርጦ ላክለት። እኔ የእናንተ ጭራ አይደለሁኝም፣ የእናንተ ደሞዝተኛ አይደለሁኝም። እናንተ እንደፈለጋችሁ የምትዘውሩኝ የእናንተ ተላላኪ ቡችላ አይደለሁኝም። እግዚአብሔር አይምሮን ሰጥቶኛል እና ስነ ስርዓት አድርጉ። እውነት የሚናገር ሰው ድሮም አይወደድም። ዘመዴ የመናፍቃን መዶሻ፣ የቤተ ክርስቲያን ሌቦች መዶሻ፣ ምንፍቅናን የሚዘሩ ቱልቱሎች መዶሻ፣ የአሳሞችና የአጭበርባሪዎች የካዲዎች ውሃ ልክ የሚያስገባችሁ። ባለህበት ሰላም ይብዛ ዘመድኩን በቀለ። እግዚአብሔር ረጅም እድሜ ይስጥ። ከፍ በል፣ ከፍ ያርግ እግዚአብሔር። ምቀኞችን ጠላቶችን ከእግር ስር ይጣልልህ እግዚአብሔር። በቃ አለቅ። ይሄ ነው። ቆጥራክለት። ይቆየን። ሰላሙ አሁን ገበያው ቤተ ክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60%
የሚል በጆሮዬ ሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይህን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳ ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉውን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለስ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነዋ። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋን፣ በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን፣ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ፣ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆኑ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። አመሰግናለሁ። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው እየተመረጠ በማህተቡ በመስቀል እየተመረጠ እየተገደለ
ለማና ቤት እንበል የሃይማኖት ሚዛን